የስፔሻል ፎርሱ ሰው ወንድወሰን መኮንን በላይ እንደጻፈው ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ኮሎኔል ካሳዬ ታደሰ ነባር ስፔሻል ፎርስ የኢትዮጵያን አየር መንገድ ለመጥለፍ የሞከሩትን ሁለት የጠላት ቅጥረኞች ብቻቸውን አየር ላይ ተታኩሰው እየጣሉ ወደር የለሽ ጀግና የቅዱስ ጊዮርጊስ ባለ አንድ ዘንባባ የጀግና ሜዳሊያ ከንጉሠ ነገሥቱ እጅ ተሸላሚ የካቲት 66 ጀግና ሜዳሊያ ተሸላሚ የላቀ የጦር ሜዳ ጀብዱ ሁለተኛ ደረጃ ሜዳሊያ ተሸላሚ የሆነው የ102ኛ አየር ወለድ ክፍለ ጦር ምክትል አዛዥ እየነበሩ የአዲስ አበባ ሰማይ ገና ከነጋቱ ጥርት ብሏል። በሰማያዊው ሰማይ ላይ የጥጥ ክምር የመሰሉ ቁልሎች አልፎ አልፎ ይታያሉ። አእዋፋት እንደልባቸው ላይና ታች እያሉ ሰማዩን ይቀዝፉታል። በአየር መንገዱ አካባቢ ጸጥታ ሰፍኗል። የኢትዮጵያ አየር መንገድ እንደወትሮው የበረራ ትኬት የቆረጡ ተሳፋሪዎችን በስም እየጠራ ወደ ውስጥ በማስገባት እንግዳ ማረፊያ ላይ ሆነው እንዲጠብቁ እያደረገ ነው። ተጓዦች የሚተላለፈውን መልእክት አዳምጡ። በመቀጠል ደግሞ በእንግሊዝኛ ለውጭ ዜጎች አቴንሽን ፓሴንጀርስ የሚለው መልእክት በተደጋጋሚ ይተላለፋል። በተለያየ አቅጣጫ የሚሄደው ተሳፋሪ በጥድፊያ ይተራመሳል። የኢትዮጵያን አየር መንገድ በተደጋጋሚ ጊዜ ለመጥለፍ ወይንም አውሮፕላናችንን ለማውደም ኤርትራ አረባዊት ናት መገንጠል አለባት ብሎ የትጥቅ ትግል ያወጀው ጀበሃ በነግብጽና ሌሎች አረብ ሀገራት እየተረዳ የተለየ ወታደራዊ ስልጠና የወሰዱ ጠላፊዎችን እንዳሰማራ መረጃው ለኢትዮጵያ መንግስትና ለደህንነቱ ቢሮ ከደረሰ ቆይቷል። መንግስት አውሮፕላኖቹን ከጠላፊዎች ለመከላከልና ለመጠበቅ የኢትዮጵያን የበረራ ደህንነት በልዩ ኃይሎች ስፔሻል ፎርስ አየር ወለድ ከአየር ኃይልና ከባህር ኃይል የተውጣጡ ልዩ ኮማንዶዎችን በእስራኤል ስፔሻል ፎርሶች የጸረ ጠለፋና መከላከል ትምህርት አሰልጥኖ ወደ ስራ ገብቷል። የመጀመሪያው የኢትዮጵያ ስፔሻል ፎርስና የበረራው ደህንነት ዋና አዛዥ የያኔው ሻምበል ካሳ ገብረ ማርያም በኋላ ኮሎኔል ይህንን ግዳጅ ተቀብለው ስውሮቹን ሰዎቻቸውን አሰማርተዋል። አዛዡ በቦሌ አየር ማረፊያ ቢሮዋቸውን ከፍተው ቀንና ሌሊት ጥብቅ ቁጥጥርና ክትትል ያደርጋሉ። የስፔሻል ፎርሱ ሰው የዕለቱ በረራ ተረኛ ስለሆነ በስፍራው አስቀድሞ ተገኝቶ ወጪ እጋቢውን በእርጋታ በአይኑ መቃኘትና መፈተሽ ይዟል። በበረራ ቁጥር ላይ የተመዘገባችሁ ትኬታችሁን እያሳያችሁ ለፉ የሚለው የአየር መንገዱ መልእክት ሲሰማ መንገደኛው ሻንጣውን ይዞ ወደ ውስጥ ለፍተሻ ገባ። ፍተሻም ተደረገ። ምርጡ የስፔሻል ፎርስ ኮማንዶ መንገደኛ መስሎ ተመሳስሎ እያንዳንዱን የመንገደኛውን እንቅስቃሴ በአይኑ መቆጣጠሩን ቀጥሏል። የተሰማራው ጠላት አደን ላይ ስለሆነ የሚገባለትን ኢላማ ነቅቶ ይጠብቃል።
የስፔሻል ፎርሱ ሰው በስፖርትና በኮማንዶ ትምህርት በተገነባው ግዙፍ ቁመናው ሚስጥራዊ ሻንጣውን አንጠልጥሎ ከወዲያ ወዲህ እየተንጎራደደ ተልእኮው ልዩ ስለሆነ ዙሪያ ገባውን በንቃት ያማተራል። አለቃውን በቅርብ ርቀት አያቸው። እሳቸውም አዩት። ንግግር የለም፣ በጥቅሻ ብቻ ተግባቡ። ስራ ላይ ናቸው። አገር ጥበቃና አገር አድን ስራ ላይ። ሁለቱም ሙሉ የሲቪል ልብስ ከክራቫት ጋር አድርገው ዘንጠዋል። እነዚህን ሰዎች ያየ ማንም መንገደኛ ወታደሮች ያውም ስፔሻል ፎርሶች ናቸው ብሎ ሊገመት አይችልም። እነሱ በአውሮፕላን ጣቢያው አካባቢና አውሮፕላኑ ውስጥ ከገቡ በኋላም እየተለየ ስራ አላቸው። የአገር ጠላት አውሮፕላኑንና ተሳፋሪዎቹን ለመተናኮል ከሞከረ በሰውም በንብረትም ላይ አደጋ ሳያደርስ በፊት ተኩላዎቹ ፈጥነው ይቀልቡታል። ለዚህ ደግሞ በቂ ወታደራዊ ዕውቀቱ አላቸው። ቦይንግ 707 ለበረራ ዝግጁ ሆኖ ይጠብቃል። አዳኙ ተኩላ በዕለቱ በተመደበበት አውሮፕላን የሚበር ስለሆነ መንገደኞች መግባት ሲጀምሩ ንስር አይኑ እየተቅለበለበ ሁሉንም ተሳፋሪ እያየ አጠራጣሪ ያላቸው ላይ ትኩረት አድርጓል። የአውሮፕላኑ አስተናጋጆች የተሳፋሪዎችን ትኬትና መድረሻ እያረጋገጡ እንኳን ደህና መጣችሁ እያሉ ወደ ውስጥ እያስገቧቸው። ተኩላው ወደ አውሮፕላን ውስጥ ገባና ተመልሶ ልክ ዕቃ እንደረሳ አይነት ፈጥኖ ወረደ። ፊታቸው የማይፈታው ቆፍጣናው አለቃው ሲቪል ልብሳቸውን ለብሰው ከውጭ ራቅ ብለው ቆመው ሁኔታዎችን ይቆጣጠራሉ። ረዥም ደንዳና በስፖርት የተገነባ ሰውነትና ግርማ ሞገስ አላቸው። እስራኤል፣ አሜሪካ ተልከው የስፔሻል ፎርስ ትምህርት ተምረዋል። ዩጎዝላቪያ የመረጃ ትምህርት ተከታትለዋል። ከአውሮፕላን በተደጋጋሚ የፓራሹት ዝላይ አድርገዋል። ስማቸውን የገነነ በሰራዊቱ የተወደዱ የተጨበጨበላቸው ወታደር ነበሩ። የያኔው ሻምበል ካሳ ገብረ ማርያም በኋላ ኮሎኔል የውትድርና ውሃ ልክ ተደርገው የሚወሰዱ በአሜሪካኑ ስፔሻል ፎርስ ትምህርት ቤት ካሮሊና እና ፎርት ኖክስ በእስራኤሎች የጸረ ጠላፊዎች ትምህርትና የበረራ ደህንነት ያጠኑ ስለሆኑ ከቤተ መንግስቱ ጀምሮ በመከላከያም በእኒህ ሰው ላይ ታላቅ እምነት አለ። የንጉሱ አጃቢ በመሆን ብዙ አገራት አብረው በረዋል። ታላቁ ሰው ከመከላከያ በተሰጣቸው ትዕዛዝ መሰረት የኢትዮጵያን ስፔሻል ፎርስ ድሬዳዋ ላይ አቋቁመው 75 ወታደሮችንና የበታች ሹሞች እንዲሁም 8 መኮንኖች በእስራኤል ስፔሻል ፎርሶች ልዩ ኃይል እጅግ ከባድ የተባለውን ስልጠና ድሬዳዋ ላይ ለዓመታት እንዲወስዱ አድርገዋል። ከእነዚያ ብቁ ወታደሮች ውስጥ አዛዡ አይናቸውን የጣሉበት ምርጥ ኮማንዶ አለ። ያ ጥቁር ግስላ ደም ሸቶታል እንዳለው አለማየሁ እሸቴ በረራ ደህንነት ሲቋቋም ለዚህ ስራ ያስፈልገኛል ብለው ከመረጧቸው ጥቂት ሰዎች ውስጥ አንዱ ነው። ሀ ተብሎ የኢትዮጵያ በረራ ደህንነት ሲጀመር ስራውን ለማየትና ፍተሻ ለማድረግ በአውሮፕላን እየበረሩት 3 ሰዎች ብቻ ነበሩ። ሻለቃ ካሳ ገብረ ማርያም በኋላ ኮሎኔል፣ የ10 አለቃ ካሳ የታደሰ በኋላ ኮሎኔል፣ መቶ አለቃ ግዛቸው ወንድራድ ካፒቴን፣ የሐረር አካዳሚ 8ኛ ኮርስ ምሩቅ የስፔሻል ፎርስ መኮንን በኋላ ካፒቴን ደረጃ የደረሱ የጦር ሄሊኮፕተሮችና አውሮፕላኖች አብራሪ። የስፔሻል ፎርሶች ስራ አገራዊ ደህንነትን ከውስጥና ከውጭ በመጠበቅ በኩል ሌላው ሰው ሊያየውና ሊገነዘበው የማይችል ሚስጥራዊነትን እየተላበሰ ኮቨርት ኤንድ ኦቨርት ሽፋንም በግልጽም ይሰራሉ።
እንደየአገራቱ ቢለያይም ስፔሻል ፎርስ ወይም ልዩ ኃይል፣ አየር ወለድ ኮማንዶ ጸረ አማጽያንና ጸረ አሸባሪ ዘመቻዎችን፣ ድብቅና ሽሽግ ዘመቻዎችን፣ በውጭ አገራት የውስጥ ጥበቃዎችን፣ ቅጥተኛ እርምጃዎችን፣ ታጋቾችን የማስለቀቅ፣ የአደንዛዥ እጽ አዘዋዋሪዎችን የማደን፣ ከፍተኛ ዋጋ ያላቸው ኢላማዎች ላይ ማተኮር፣ ተፈላጊዎችን ማደን፣ የደህንነት ዘመቻዎችን፣ ተነቃናቂ ዘመቻዎችን፣ መደበኛ ጦርነቶችን ያካሂዳሉ። ግዳጃቸው ከመደበኛው ሰራዊት እየተለየ ነው። ለዚህ ነው ልዩ ኃይሎች ልዩ የሚሆኑት። በጥቂት ኃይል ትልቅ ግዳጅ እንዲፈጽሙ ሆነው ነው የሰለጠኑት። የተዋጣላቸው ወታደሮች ናቸው። በሌላው ዓለም ይኸው ነው። ስራቸውና ተልዕኳቸው ሀገራዊና መንግስታዊ ምስጢር ስለሆነ አይነገርም። በእኛም ሀገር ተልዕኳቸው በውጭም ሆነ በውስጥ ኢትዮጵያን ከቅርብም ሆነ ከሩቅ የጠላት ሴራና አደጋ መከላከልና ነቅቶ መጠበቅ ነው። በዚያን ዘመን ኢትዮጵያ በጥራትና በብቃት የሰለጠኑ አንዱ ለብዙ ጠላት የሚባሉ 80 ስፔሻል ፎርሶች፣ 1 ሻለቃ የአየር ወለድ ጦር፣ ማሪን ኮማንዶዎች፣ የፈጥኖ ደራሽ ኮማንዶዎች ነበሯት። ግዳጃቸው እየተለያየ ነው። ስፔሻል ፎርሶች የተኩስ፣ የፈንጂ፣ የእጅ በእጅ ውጊያ፣ የስልት፣ የራዲዮ መገናኛ፣ ካርታና ኮምፓስ፣ ሾፌርነት፣ መለስተኛ የሕክምና የመጀመሪያ እርዳታ፣ የመረጃ ትምህርት፣ ከአውሮፕላን በፓራሹት መውረድ፣ መረጃና ስለላ ጥንቅቅ አድርገው እየተማሩ ኮማንዶዎች ናቸው። አሰልጣኞቹ ደግሞ የእስራኤል ስፔሻል ፎርስ አባላት ናቸው። ሻለቃ አብናውንና ሰርጀንት ሜጀር ወይም ሻለቃ ባሻ ሻይ። ምህረት የለሽ ስልጠናው ብቁ መኮንኖችና ወታደሮችን ፈጥሯል። እስራኤሎች ቀጥቅጠው አሰልጥነው ብቁ ሙያተኛ ልዩ ተዋጊ ወታደር መፍጠር ይችሉበታል። የስፔሻል ፎርሱ ሰው ሌላው አብሮት ለበረራ የተመደበው ጓዱ ስለዘገየበት መቁነጥነጥ ጀምሯል። ሰውየው አልመጣም። ስለዚህም ብቻውን መብረር ግዴታ ሆነ። መንገደኞቹን ደጋግሞ በአይኑ ፈተሻቸው። ከአለቃው ጋር በጥቅሻ ተለያዩ። አንበሳዬ አደኑ ይቅናህ፣ በሰላም ተመለስ አይነት መልእክት እንደሆነ ገብቶታል። ወደ አውሮፕላን ውስጥ ገባ። የተኩላው ንስር አይና 2 ወዘለውጥ ወንዶች ላይ አነጣጠረ። ጸጉራቸው ሉጫ ሆኖ ወደ ቀይነት እየተለወጠ፣ ፊታቸውም ቀይ ሆኖ የገረጣና መጠጥ ያሉ ሰዎች እንግዲህ ያለ ነገር ሲል ተጠራጠረ። እነዚህ አረቦች መሆን አለባቸው አለ ተኩላው ለራሱ። ቀልቡ አልወደዳቸውም። ነፍስያው አንዳች ነገር ሾክ ሳትለው አልቀረችም። ፈጠን ብሎ ትንሿን ሻንጣውን ይዞ ወደ አውሮፕላኑ መጸዳጃ ክፍል አመራና ገብቶ በሩን ዘጋ። አሁንም ለራሱ የዛሬው ነገር አላማረኝም፣ ለሁሉም አለና ሻንጣዋን ከፍቶ መሳሪያውን አውጥቶ አቀባብሎ በጎኑ ሻጥ አድርጎ ትንሿን ሻንጣውን ይዞ በሩን ከፍቶ ወጣና የነበረበት ወንበር ላይ ሄዶ ቁጭ አለ። የአውሮፕላኑ የበረራ መስመር ድሬዳዋ ደርሶ ተሳፋሪዎችን አውርደው ወደ ጅቡቲ በሮ እንደገና የመልስ በረራ ማድረግ ነው። አውሮፕላኑ ሞተሩን ሲያሞቅ ቆይቶ ወደ መንደርደሪያው ማኮብኮቢያው ረዥም አስፋልት መግባት ጀመረ። ከጥቂት ደቂቃዎች በኋላ አፍንጫውን አሽሎ እየተምዘገዘገ ከምድር ተላቆ አየር ላይ ዋለ። ከፍታውን እየጨመረ ሄደ። ልክ አዋሽ ወንዝ አካባቢ ሲደርስ ከተሳፋሪዎቹ መሃል ያውም ተኩላው ከጠረጠራቸው አንዱ ድንገት ብድግ ብሎ ወደ ፊት በመራመድ ወደ አውሮፕላኑ አብራሪ ኮክፔት ሲገባ ተኩላው ተምዘግዝጎ ደረሰና ከጀርባ ማጅራቱን
ይዞ አነቀው። አብራሪው ካፒቴን ቀጸላ ዞር ብለው ተወው ካሳዬ ሲሉት እሺ ብሎ ትዕዛዛቸውን አክብሮ ተመልሶ ወንበሩ ላይ ቁጭ አለ። ጠላፊው ድምፅ ማጉያውን አነስቶ አውሮፕላኑ መጠለፉንና ጉዞው ወደ የመን መሆኑን ተናገረ። ምናልባት ካፒቴን ቀጸላ ተወው ያሉኝ አውሮፕላኑ በበረራ ላይ ያለ ከፍና ዝቅ አድርገው ሲነዱ ጠላፊው መሳሪያውን ይጥላል ብለው ይሆናል ብሎ ተኩላው አሰበ። ጠላፊው መሳሪያውን እንደደገነ አውሮፕላኑ ቀይ ባህርን አቋርጦ የመን ግዛት ገባ። ወደ ማረፊያው እየተቃረበ ኤደን አየር ማረፊያ ሲደርስ ሌላው ጠላፊ ብድግ ብሎ መሳሪያ በተሳፋሪው ላይ ሲደግን ተኩላው አውቶማቲክ ሽጉጡን አወጣና ነጣጥሮ ምላጩን ሳበው። ደረቱን መጥቶ ገለበጠው። አንበሳው የኢትዮጵያ ልጅ። በዚህ መሃል አውሮፕላኑ አርፎ ሰራተኞቹ በሩን ከፍተው ከታች የማውረጃ መሰላሉ ሲቀርብ ተሳፋሪው በግርግሩ መሃል ግልብጥ ብሎ እየተንደረደረ ወረደ። ኮክፒት የነበረው ጠላፊ የመንገደኞቹን መውረድ ሲያይ ተንደርድሮ ቦምቡን በእጁ ጨብጦ ይዞ ቀለበቱን ሊነቀል ሲል የስፔሻል ፎርሱ ተኩላ ፊት ለፊት አነጣጥሮ ደጋግሞ ተኮሰና ደረቱን መጥቶ ገለበጠው። መራዡ ተኳሹ የአገር ጠላት አፍጥጦ ሲመጣ እንዲህ መሱን መስጠት ግድ ነው። እጠፍጠፍ ያለው እንደ ኩታ ልብስ አተኳኮሱ አንጀት የሚያረስ ማለት እንዲህ ነው። የዓለማየሁ እሸቴ የጥቁር አንበሳ ደም ሸቶታል የሚለው ዘፈን ተኩላውን ህዝ ሳይለው አልቀረም። የታባት ወደስና እንዴት ይደረጋል እንግዲህ መጦብን እንጂ አልሄድንባቸው እያለ በውስጡ አጉረመረመ። አንድ ብቻውን በበረራ ደህንነት ጥበቃነት በሮ ሁለቱን የኢትዮጵያ ጠላቶች በአየር ላይ ተኩሶ መሬት አነጠፋቸው። የጠላፊዎቹ ቦምብ ፈንድቶ ቢሆን ኖሮ አውሮፕላናችን ይጋያል፣ ሲቪል ተሳፋሪውም ያልቅ ነበር። የስፔሻል ፎርስ ጀግና ካሳዬ ታደሰም ኮሎኔል አገርን ከውርደት ንጹሐንን ከእልቂት ሀብታችንንም ከውድመት አዳነ። በጥይት የተመታው ጠላፊ በደመነፍስ እየተንገዳገደ ወደ መውጫው በር ሲመጣ ተኩላው ኮማንዶ እግሩን አነስቶ ደረቱ ላይ አሳረፈው። ጠላፊው በመውረጃ መሰላሉ ላይ የተንከባለለ ወርዶ መሬት ተዘረጋ። ተኩላው በፍጥነት ከአውሮፕላኑ ወርዶ መሬት ላይ ተኛና የመታመሻ ቦታ ያዘ። ለአገሩ ለገባው ቃል ኪዳን የታመነው ጀግና የኢትዮጵያ ወታደር በመሬት ላይ ብቻ ሳይሆን በአየር ላይ ታሪክ ሰራ። ኢትዮጵያ አየር መንገድ መጠለፉ ታውቆ ዜናው በዓለም ታላላቅ ሚዲያዎች በፈጣን ሁኔታ ተሰራጨ። የአረብ ሚዲያዎች እነ ቢቢሲ፣ ሮይተርስ፣ ጀርመን ድምፅ ሌሎችም ዘግበውታል። ዜናቸው የኢትዮጵያ አየር መንገድ ተጠለፈ የሚል ነበር። ድንገተኛው ዜና የዓለም ቀልብ የሳበ እንጂ የኢትዮጵያ ስፔሻል ፎርስ አባል የሆነው አንበሳ በአውሮፕላኑ ውስጥ ምን እንደሰራ የነበረውን ተአምር ገና ዓለም አልሰማም። ኢትዮጵያም ጆሮዋን አቅንታ የልጇን ጉዳይ ታዳምጣለች፣ መረጃውን ትከታተላለች። ወሬው ንጉሱ ጆሮ ደርሷል። የተኩላው አለቃ ቢሮአቸው ሆነው እንቆራጠጣሉ። መከላከያ ሚኒስቴር፣ የሚኒስትሮች ምክር ቤት፣ የጦር ጀነራሎቹ የኢትዮጵያ ደህንነትና ወታደራዊ መረጃው ታምሷል። በሌሎች ሀገራት አውሮፕላን ውስጥ ለጥበቃም ቢሆን መሳሪያ ይዞ መግባት በዓለም አቀፍ የአቪዬሽን ሕግ የተከለከለ ስለሆነ ጸረ ጠላፊዎች ኮማንዶዎች አሰልጥነው ለማሰማራት አልደፈሩም።
ብልሆቹ የኢትዮጵያ መሪዎች ግን አደረጉት። በዓለም ፊት አዲስ ታሪክ ጻፍን። በእኛ ፋና ወጊነት ከኢትዮጵያ ልምድና ተሞክሮ በመነሳት በርካታ አገራት የበረራ ደህንነት ኮማንዶዎችን አሰልጥነው የአውሮፕላን በረራ ጥበቃን ለመመስረት በቁ። በተደጋጋሚ የኢትዮጵያን አውሮፕላን ለመጥለፍ እንዲሁም ለማጋየት ፈንጂ እስከ መጥመድ የደረሰው ጀብሃ የተባለው በአረብ ሀገራት ሲረዳና ሲታገዝ የነበረው ድርጅት ነው። የኢትዮጵያ አየር መንገድ መዳረሻ በነበሩት ዓለም አቀፍ አየር ማረፊያዎች ውስጥ አውሮፕላናችን ካረፈና ከቆመ በኋላ በእኛው ተኩላዎች ጥብቅ ጥበቃ ይደረግለታል። ለመቅበር የሞከሩት ፈንጂ በስፔሻል ፎርሶቻችን የመከነበት ጊዜ አለ። አውሮፕላናችን አንድ አገር ሄዶ ሲያርፍ መንገደኞች ከወረዱና ከሄዱም በኋላ ፓይለቶቹና በረራ አስተናጋጆቹ ወደ ማደሪያቸው ሲሄዱ ኮማንዶዎቻችን ስውርና ግልጽ ጥበቃ ያደርጉለታል። በቀጣይ ቀን ከመነሳቱ በፊትም መላው አካሉ በባለሙያዎች ይፈተሻል። ዝም ብሎ መብረር የለም። በዚህ መልኩ ከብዙ የተጠነሰሱብን አደጋዎች ተርፈናል። ተኩላው በየመን አየር ማረፊያ ወርዶ መሬት ላይ ተኝቶ ሽጉጡን ደግኗል። የየመን ፖሊስ አየር ማረፊያውን በተኩስ አናወጠው። በመጨረሻም ተረጋግተው ሲቀርቡ ተኩላው ተነስቶ እጁን ሰጠ። እዛው አየር ማረፊያ ወሬው የደረሰው የኢትዮጵያ ኤምባሲ አምባሳደር ፈጥነው መጡና ተኩላውን አገኙት። አንበሳው አይዞህ እመጣለሁ ብለውት ሄዱ። የየመን ፖሊሶች ተኩላውን በላንድ ሮቨር መኪና ከኋላ ጭነው ወደ ፖሊስ ጣቢያ እየወሰዱት እያለ ለካስ የጀብሃ ወኪሎች በየመን ፖሊስ ውስጥ ነበሩ። አንዱ ፖሊስ የተኮሰው ጥይት የተኩላውን አንገት ጨርፎ ታለፈ። ደም ፈሰሰው። ጥይቱ የዲሞፍተር ጠመንጃ ነው። ትንሽ ሴንቲሜትር ቢጠጋ ኖሮ ወዲያው ይሞት ነበር። በተአምር ተረፈ። ሆስፒታል ወስዶ አስገቦት። አልጋ ያዘ። ዞር ብሎ ሲያይ አንደኛው ከጎኑ የተኛው ጠላፊው ነበር። ራሱን ስቷል። ተኩላው ብዙ ደም ስለፈሰሰው ራሱን ሳተ። የነቃው በስንት ቀን እንደሆነ አያስታውስም። ያ ከአካሉ የፈሰሰው የደም ጎርፍ ለአገር የተከፈለ መስዋዕትነት ነው። ከሆስፒታል እንደወጣ ፍርድ ቤት አቅርበው የመን እስር ቤት አስገቡት። የኢትዮጵያ መንግስት ልኡካኖችን ወደ የመን በፍጥነት ላከ። የኢትዮጵያ መንግስት ልኡካኖቹን ወደ የመን በፍጥነት ላከ። በአዲስ አበባ በየመን የታሰረው ልጃችን ይፈታ የሚል ሰልፍ ተደረገ። የኢትዮጵያ መንግስት በአዲስ አበባና በሌሎች ከተሞች የሚኖሩ ሀብታም የመኖችን ሰብስቦ ሄዳችሁ ልጃችንን ካላስፈታችሁ ኢትዮጵያ ውስጥ ሀብትና ንብረት አለን ብላችሁ እንዳትመጡ ብሎ በአውሮፕላን አሳፍሮ ወደ የመን ላካቸው። ኤደን እንደገቡ መንግስታቸውን አነጋግረው እስር ቤት በመሄድ ተኩላውን ጠየቁት። እንደሚፈታም ነገሩት። ከተወሰኑ ቀናት በኋላ የኢትዮጵያ ስፔሻል ፎርስ እና የበረራው ደህንነት አዛዥ ሻለቃ ካሳ ገብረ ማርያም በኋላ ኮሎኔል ዶክተር ፍቅሩ ኒውሮሎጂ ስፔሻሊስት የፍትህ ሚኒስትሩ የመን ገቡ። ተኩላው ከእስር ቤት ተፈቶ እነሱን ተቀላቀለ። ልጃቸውን ተረክበው በኢትዮጵያ አየር መንገድ በረው እሱን ድሬዳዋ እንዲቆይ አድርገው እነሱ አዲስ አበባ ገብተው ሪፖርት አደረጉ። ተኩላው ድሬዳዋ ስፔሻል ፎርስ ግቢ ሲገባ የስራ ባልደረቦቹ የተፍተከረክ በሚል በደስታና በሆታ ተቀበሉት። በቀጣዩ ቀን በአውሮፕላን ተሳፍሮ አዲስ አበባ እንዲገባ ትዕዛዝ ደረሰው። ሱፉን ለብሶ ሽክ ብሎ ከረቫቱን አድርጎ ተሳፈረ። አውሮፕላኑ አዲስ አበባ ቦሌ አየር ማረፊያ ደርሶ ቆመ። ተኩላው ለምን እንደተጠራ የሚያውቀው ነገር የለም። በሩ ሲከፈት የስፔሻል ፎርስ አዛዥ ሻለቃ ካሳ ገብረ ማርያም በኋላ ኮሎኔል ፈጥነው ወደ ውስጥ በመግባት አንገቱ ላይ በወርቅ የተሰራ የበረራ ተቆጣጣሪ የሚል ሀብል አጠለቁለት። አብረው ከአውሮፕላኑ ሰገነት ሲወርዱ የአየር መንገዱ ሰራተኞች
ተሰልፈው መምጣቱን ይጠባበቁ ስለነበር ለጀግናው የአበባ ጉንጉን በአንገቱ ላይ አኖሩለት። በዚህ አላበቃም። የቤተ መንግስቱ ግልጽ መርቸዲስ እዛው ቆሞ ይጠብቃል። አዛዡ ወደ መርቸዲሱ ይዘውት ሄዱ። በመርቸዲሱ ኋላ ጀነራል ጀገማ ኬሎ ከነክብር ልብሳቸው ተቀምጠዋል። ተኩላው ሲያያቸው ደነገጠ። በግልጽ መርቸዲሱ ጋቢና ከፊት ገብተህ ቆመህ እጅህን እያውለበለብክ ሰውን ሰላም እያልክ ሂድ ተባለ። መርቸዲሱ መንቀሳቀስ ሲጀምር አዛዡና ሌሎች አጃቢዎች ከኋላ ሆነው በመኪና ተከተሉት። ተኩላው ወዴት እንደሚሄድ ምን እየተደረገ እንዳለ ያወቀው ያገባው የለም። በእጅጉ ተገርሟል። መርቸዲሱ የቦሌን መንገድ ሰንጥቆ መስቀል አደባባይን አልፎ እስጢፋኖስ ቤተ ክርስቲያንን አልፎ ሽቅብ ወደ ሂልተን ሆቴል መንገድ አቀና። ጉዞውን ቀጥሎ ቤተ መንግስት ግቢ ገባና አቆመ። ጀነራል ጀገማ ወረዱ። እሱም ውረድ ተባለ። እነ ሻለቃ ካሳ ገብረ ማርያም በኋላ ኮሎኔል፣ ሌሎችም ከኋላ የነበሩት ወረዱ። ግቢው በክብር ዘበኛ አጃቢዎች ተሞልቷል። የመከላከያ ታላላቅ ጀነራሎችም የክብር ልብሳቸውን እንደለበሱ ተገኝተዋል። በዚህ ደረጃ አውጣ ተባለ። ሌሎቹ ከኋላው ይከተላሉ። ደረጃውን ወጥቶ ሲጨርስ በሰፊው የተነጠፈ ቀይ ግምጃ ምንጣፍ አለ። ከፊት ለፊት ንጉሠ ነገሥቱ ጃንሆይ ዙፋናቸው ላይ በታላቅ ግርማ ተቀምጠዋል። ጎንበስ በል፣ ጎንበስ፣ ዝቅ በል፣ ጉልበሳም የሚለው ድምፅ ግራ ቀኝ አስተጋባ። የተባለውን አደረገ። ሲቪል ቢለብስም ወታደራዊ ሰላምታ ሰጥቶ ከንጉሱ ፊት በተጠንቀቅ ቆመ። ጀነራል ጀገማ፣ ሻለቃ ካሳ ገብረ ማርያም በኋላ ኮሎኔል፣ የመከላከያ ጀነራሎች፣ የሲቪል ከፍተኛ ባለስልጣኖች ዙሪያው የሰራው ጀብድና ታሪክ በንጉሱ ፊት ተነበበ። ንጉሱ በረጋ አንደበታቸው ለአገሩ ሲል ለፈጸመው ጀግንነት አመስግነው የምክትል መቶ አለቅነት ማዕረግ የቅዱስ ጊዮርጊስ ባለ አንድ ዘንባባ የጀግና ሜዳሊያ 3000 የኢትዮጵያ ብር ሸልመነዋል አሉ። ተኩላው በተጠንቀቅ ከቆመበት ከእግሩ ተረከስከፍ ብሎ ሰላምታ ለንጉሱ ሰጠ። ብዙም ሳይቆይ የኢትዮጵያ አየር መንገድን ለመጥለፍ ሙከራ ተደረገ። የተሰማሩት ስፔሻል ፎርሶች ፈጣን ምላሽ ሰጡ። ከዚያን ጊዜ ወዲህ የኢትዮጵያ አየር መንገድን ለመጥለፍ መሞከር ታላቅ አደጋ እንዳለው ጠላፊዎች በይበልጥ ስለተረዱ እጃቸውን ሰበሰቡ። ስፔሻል ፎርሶቹ አይቀመሱም። ፈጣንና የበቁ ኮማንዶዎች፣ ተኳሾች፣ የማይሞከሩ አንበሶች ናቸው የሚል ስም በዓለም ዙሪያ አስተጋባ። ተተኪው ትውልድ በአባቶቹ ጎዳና መንገዱን ቀጥሏል። ክብርና ምስጋና ጊዜና ዘመን ለማይሽረው ጀግንነታቸው ይሁን። ወንድወሰን መኮንን በላይ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ